17 ከዚህ በፊትም በልዩ ልዩ ሜዳዎች ገልጬዋለሁ 17 ጁላይ እንዲሁ ዝም ብሎ መጥተው ከቤት ልትወጣ አይችልም የደህንነት ጉዳይ ምናምን እኛንን እዚህ አካባቢ እንጠብቃለን አሉ እዛ በጣም በዛ ያለ የፌደራል ፖሊስ ኃይል እኛን አካባቢ ለጥበቃ ብሎ ቤት ፊት ለፊት እዛ አካባቢ ያሉ ጎዳናዎች በሙሉ በዛ ተሞላ እሺ ብለን እዛ ቁጫን ይሄ 17 ነው በ24 ደግሞ ያለኝ የሞባይል ስልክ ኢንተርኔት በሙሉ ተዘጋ ችግር መንግስት ነው የፈለገው ዳውድን ከዛ ቦታ ማንሳት አለብን የሚለው ነው አጀንዳው ግን የውስጥ ችግር ተመስሎ ነው የተቀረበው በዛው እነሱ በመከሩት እንግዲህ ለአብራራው በፈረንጅ ነው መቆጥረው ይቅርታ አርግልና ማስታወሰው በሱ ስለሆነ ጁላይ በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ ቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርን እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። 17 ከዚህ በፊትም በልዩ ልዩ ሜዳዎች ገልጬዋለሁ 17 ጁላይ እንዲሁ ዝም ብሎ መጥተው ከቤት ልትወጣ አይችልም የደህንነት ጉዳይ ምናምን እኛንን እዚህ አካባቢ እንጠብቃለን አሉ እዛ በጣም በዛ ያለ የፌደራል ፖሊስ ኃይል እኛን አካባቢ ለጥበቃ ብሎ ቤት ፊት ለፊት እዛ አካባቢ ያሉ ጎዳናዎች በሙሉ በዛ ተሞላ እሺ ብለን እዛ ቁጫን ይሄ 17 ነው በ24 ደግሞ ያለኝ የሞባይል ስልክ ኢንተርኔት በሙሉ ተዘጋ ከግንኙነት ውጪ ሆንኩ ማለት ነው ይሄ 4 ነው 17 እና 24 መሃል 7 ቀን ነው ያለው እንደገና 26 እና 27 እኔ በለለውበት እንግዲህ እኔ ተዘግቷል ኮሙኒኬሽን ቤቴ ነው ያለውት ኮሙኒኬሽን በሙሉ ተዘግቷል የኔ ቴሌፎን እና በሙሉ ግንኙነት 26 እና 27 እኛ ቢሮ ውስጥ ስብሰባ መደረጉ ተሰማ ከዛ በኋላ በሁለተኛ ማታውኑ የሆኑ የቪኦኤ እና እንትን ሚዲያዎች በልጆች ስልክ ላይ ጠየቁኝ ያንን ስብሰባ አላቆም አልተነገረኝም ከዛ በኋላ ያ ስብሰባ ብዙ ረብሻ ነው የተፈጸመው አንደኛ ስነ ስርዓቱን የሚያውቁ የማዕከላዊ ኮሚቴ አባሎች ናቸው የተጠሩት ግን ሁሉም አልተጠሩም በእንትኑ ምልዓተ ጉባኤም አልሞላም የተጠሩትም እንዲሁ በአስቸኳይ ስብሰባ ማን ለቀንበሩ እንደዚህ ታግዷልና ችግር ተፈጥሯል እንወያያለን ተብለው ነው የተጠሩት እንጂ ሌላ ነገር አያውቁም እዛ ሲደርሱ የሆነ ያመራር ለውጥ ምናምን አጀንዳ ተነስቶ ረብሻ ሆነ በዚህ አይነት ስነ ስርዓት መቼ ነው ያመራር ለውጥ አድርገን እናቆይ የሚለው አንዳንዶቹ ስብሰባውን ጥለው ወደ ቤታቸው ተመለሱ ገጥ ነው ብለው ሌሎቹ ደግሞ እዛው ጨርሰው ይሄ ሊሆን የማይችል ነው እና ያደረጋችሁት ብሎ ተከራከሩ ግን ጥቂት ሰዎች ይሄንን አጀንዳ መጀመሪያውን ተዘጋጅተውበት ስለመጡ ገፉና በኋላ የሆነ ውዥንብር ሲነሳባቸው ሚዲያ ላይ ሲሰጡ እነሱ ራሳቸው እኛ ያመራር ለውጥ አላደረግንም ድርጅቱንም ሊቀንበር አላነሳንም ምናምን ብለው በሚዲያዎች መስጠታቸው ሰማን ከዛ በኋላ ትንሽ ቆዩና በዚህ መሃል እንግዲህ የድርጅቱ ረብሻ ትንሽ ውዥንብር ስለተነሳ ባለን የድርጅታችን ስነ ስርዓት የተመረጠ የስነ ስርዓትና የቁጥጥር ኮሚቴ አለ እሱ ውስጥ ገብቶ
አባሎችም ገፉ ነገሩን ለማቀዝቀዝ እኛ እስክንመረምረው ድረስ ምንም አይነት በሚዲያ ነገር እንትን እንዳይወጣ እዚህ ላይ አቁሙ ብሎ መግለጫ ወጣ። ከዛ በኋላ እኛ እንግዲህ እሱን ነው የምንጠብቀው። ትእዛዝ ነው ያው መብት አላቸው የሥነ ሥርዓት ኮሚቴው በድርጅቱ እንትን ላይ። ከዛ ትንሽ ቆዩና ያንን ጥሰው ሂልተን ውስጥ የሆነ ስብሰባ አደረጉና በዛ መሀልም የድርጅቱን ሊቀመንበር አግደናል ብለው የሶስት የማነው በኋላ እንዳየሁትና ማስረጃው እንደተገኘው ከምርጫ ቦርድ 5 ሰዎች ናቸው የፈረሙት እዛ ላይ። ከአምስቱ አንደኛው ይሄ አሰራር ትክክል ስላልሆነ አገባቡም አካሄዱም ህጋዊ ስላልሆነ አልደግፈውም። ምርጫ ቦርድ ውስጥ ያሉ ሰዎች አይደለም የኛ ስራ አስፈጻሚ አንደኛው ይሄ አሰራር ትክክል አይደለም ህጋዊ አይደለም አልደግፈውም ብሎ እዛ ላይ ቃሉ የሰጠው አለ። አንደኛው ደግሞ በእዛ ላይ ፈርሟል፣ ግን የአመራር ኮሚቴ አባል አይደለም በህጋዊነት። ምክንያቱም የውጪ ፓስፖርት ስላለው ህጋዊ አይደለም፣ ግን እዛ ላይ ፈርሟል። ዜጋ ስላይደለ ማለት ነው። ዜጋ አይደለም ግን ፈርሟል። እንደ የሥራ አስፈጻሚ ኮሚቴ ብሎ ፈርሞታል እኔ እንድነሳ። ሶስቱ የሥራ አስፈጻሚ ኮሚቴዎች ናቸው። ይህንን ደብዳቤ አድርጎ ይህንኑ ራሳቸው አያይዘው ለምርጫ ቦርድ አስገብተዋል። ይሄ ደብዳቤ እንትኑ ሲነሳና ሚዲያ ላይ ሲሰራጭ ጠየቅን እኛ። የገባ ደብዳቤ አለ ይባላል ስጡን ኮፒውን ብለን፣ ግን ያን ያልሰጡንም። እኛ ህጋዊ እንትኑን ለማቅረብ ነበር። ቆይተው ከ2-3 ወር በኋላ ሰጡን። እዛ ላይ ምርጫ ቦርድ እዛ ላይ ነው እንግዲህ ያየነው አሁን የነገርኩን ይሄ ፊርማውን ምናምን። አሁን በዚህ በፊርማው ስታነሳ እንግዲህ ህጋዊ እንትኑ እዛ ላይ ነው የሚጀምረው። አንደኛ የሥራ አስኪያጅ ኮሚቴ ስብሰባ ሲደረግ እኔ በዛን ጊዜ ደግሞ ለቀውኛል። እነዚህ የፌደራል ፖሊስ ቤት የዘጉት ሂልተን ስብሰባ ሲያደርጉ ከዛ በፊትም ስብሰባ አድርገው ዳውድን አነሳን ሲሉ የሥራ አስፈጻሚ ኮሚቴ ስብሰባ ሲደረግ አግባብ አለው ወይ የድርጅቱ ሊቀመንበር ነው የሚጠራው ወይም ደግሞ 1/3 ፈርመውበት ለድርጅቱ ሊቀመንበር ሰጥተው ድርጅቱ ሊቀመንበር 1/3 መሙላቱን ካየ በኋላ ይጠራል። ለኔ ይህንን አላቀረቡም፣ ግን ስብሰባ አደረግን ብሎ ያንን ውሳኔ ወስነናል ብሎ እንትን አደረጉ። ያ በዛ አይነት ህጋዊ አይደለም ማለት ነው። ሁለተኛ እንደዚህ አይነት ውሳኔ ላይ ሲደርሱ ከስራ አመራር ኮሚቴው 5/5 ውሳኔ ለመስጠት እንትን ማድረግ ድምጽ መኖር አለበት። አልሞላም። 3 ሰዎች ናቸው ከ8 ውስጥ አልሞላም። ይሄ ሁሉ ቆኖ ያዩ የውጭ ዜጋ ያለው ሰውዬ ህጋዊነት የሌለው እዛ ላይ ፈርሞ ያለ ይሄን ሁሉ አስተናግዶ ቁጭ ብሎ ስንት ወር ተቀመጡ ምርጫ ቦርዶች። በዚህ ነው እንግዲህ የሚነሳው ችግሩ። በኋላ ላይ ምርጫ ቦርድ ችግራችሁን ፍቱ በኋላ ትንሽ ከ5-6 ወር በኋላ ስንት ነገር እነሱም ካንከባለሉ በኋላ አንድ ሰው መድበው ፓነል አድርጉ አሉ። ህጋዊ አይደለም። እንደገና ደግሞ እናንተኑ እናስረዱን አሉ። ህጋዊ አልነበረም። እኛ በዚህ መሀል የሥነ ሥርዓት ኮሚቴው ሁሉን ነገር አጣርቶ ውሳኔ አድርጎ የተጀመረው የተሞከረው ስብሰባ ህጋዊ አይደለም፣ ግን ለማዕከላዊ ኮሚቴ ነው የምናቀርበው ብሎ ወስኗል። ይህን ሁሉ እየሰሙ እኛም እየነገርናቸው አቆዩ ምርጫ ቦርዶች ለሆነ እንትን ለሆነ የራሳቸው ችግር። ከዚህ ነው እንግዲህ የሚነሳው ሁሉ ነገር። በትክክል ግን አቶ ዳውድ እንዲሆን የተፈለገው እርሶም እንዲነሱ የተፈለገው ምክንያት ምንድነው ነው? ይሄ አሁን እርሶ ከነገሩኝ ውስጥ ወደ ምርጫ ቦርድ መሄዱ የሰዎች ፊርማ ምናምን እንደው ማናውቀው ነገር ሊሆን ይችላል እንጂ የነበረውን የእናንተን ችግር ምርጫ ቦርድ ሲመልስ ሚዲያዎች ሲዘግቡኛም ሲዘግቡና ግን በትክክል ለምንድነው እርሶ ከሊቀመንበርነት እንዲነሱ የተፈለገው? እነዚህ ሰዎችም ቦታው ላይ እንደ አዲስ እንዲመጡ የተፈለገው ለምንድነው ብለው ያስባሉ? እሱም ያው ከኢፒአርዴፍ ጋር የነበረን ግንኙነት በፊትም አስመራም ሳለን ይሄ ነገር ተሞክሯል።
የነሱ እጅና የኤርትራ እጅ ነው ያለበት እኔን ለማንሳት ግን አልቻሉም እሱ ሁሉ ውድቅ ሆነ አሁን ደግሞ ከገባም በኋላ አንድ የድርጅቱ አመራር ኮሚቴ የራሱ ስነ ስርዓት አድርጎ ውሳኔ የሚሰጥበት በማጆሪቲ እንደዚህ ነው የምንሄደውኛ እነሱ ግን ከዚህ ውጪ የሆነ ስምምነት ፈለጉ በኦኤልኤፍ እና በነሱ በፓርቲ መሃል ብዙ ጊዜ ተሞከረ የኦሮሞ ፖለቲካል ፓርቲስ ካውንስል የሚል ተቋቁሟል ኮፒዲዮ ጋር ከምናደርገው ብዙ ጊዜ ስብሰባዎችና በዛ ላይ የተሞከሩ ስምምነቶች አሉ ይሄንን ከህግ ውጪ ኦነግን የነሱ አላይ ለማድረግ ነው የፈለጉት እኛ ደግሞ ያው በድርጅቱ ስነ ስርዓት ቁጭ ብለን የፖለቲካ ውይይት እናድርግና ስለዚህ እርሶ ካሉ እነሱ አካል መሆናቸው በስነ ስርዓቱ ካልሆነ አይሆንም የኔ አቋም ነው ይሄ በስነ ስርዓቱ የፖለቲካ ውይይት አድርገን የምንስማማበትን አስቀምጠን የማንስማማበትን ልዩነታችን አስቀምጠን ከዛ በኋላ አብረን እንዴት እንደምንሰራ እናደርጋለን የሚል ነው ግን በዚህ መሃል እነዚህን ሰዎች እንግዲህ ያው እዚህ ሀገር የተለመደው የፖለቲካ ባህል አለ ያው ወደ እነሱ መጎተትና እነዚህም ራሳቸውን ለዛ ማቅረብ በውስጣችን ብዙ ሞከሩ እነዚህ ሰዎች አልቻሉም በስነ ስርዓት ነው መሄድ አለበት ብዬ ውሳኔና የማጆሪቲ ውሳኔ ስለሆነ ይሄንን ለመስበር ነው እንግዲህ ዋንኛው እንቅፋት ዳውድ ነው ይሄ ነው ከመጀመሪያ ከኤርትራም ስትመጡ አቶ ዳውድ መንግስት አውሮፕላን ልኬ አስመጥቻቸው በሩን ከፍቼላቸው እየረብርሹ ነው ሲል ይደመጣል አንዳንዴ እኔ ደግሞ አንዳንድ ሰዎች ለማጣራት እንደሞከርኩት መንግስት አውሮፕላን እንዳለከላችሁ እንደውም የጊዜያችሁ ሁሉ እርሶ በተያዘለት ቀነ ቀጠሮ እንዳይደርሱ ሁሉ ተደርጎ ከፍለው $27000 ተከፍለው አውሮፕላን መጡ ሚሉ ሰዎች ደግሞ ገጥሞኛል ከመጀመሪያው ቀደም ሲል መርሰው እንደተናገሩት እዛም ኤርትራም ያያሉ ከኤርትራም መንግስትም ጋር ከሌሎችም ጋር ሆኖ እርሶን የማስወገድ ፓርቲውን እንደዚህ የመከፋፈል ፍላጎት ነበር ብለውኛል እዚህ ላይ ያለው ነገር ምንድነው አንደኛ መንግስት በትክክል እርሶ እና ለፖለቲካ አመራሩ ለኦነግ ኤርትራ ለነበረው ፖለቲካ አመራር ልኮ አስመጥቷቸዋል ወይ ካልሆነስ ምንድነው የነበረው ሁኔታ ይሄ በተቃራኒው ነው ዋንኛው እኛ ቆይተን ነው ወደ መጨረሻ ነው የመጣነው ታስታውስ እንደሆነ ይሄ ሁሉ ቆይታ የመጣው መንግስት እንቅፋት ነው ያደረገው ቶሎ የኛ ከኛ ጋር ስምምነት አድርጎ እንድንገባ አልፈለገም እንደዚሁ እንደሌሎቹ እንደዚሁ እንድንገባ ነው እኛ ደግሞ ድርጅት ነው ማአት ንብረት አለን ማአት ብዙ አባሎች ነው ያሉን እዛ ኤርትራ ውስጥ እዚህም ደግሞ ሀገር ቤት ውስጥ ተዋጊ ኃይል አለ አጀንዳ አለን ስንዋጋበት የነበረው ይሄ ነገር በስምምነት ካልሆነ አይሆንም ማን ይሄንን አልፈለገም መንግስት እንድንገባም አልፈለገም ግን ግፊት ከሽማግሌዎች የተቋቋሙ ሽማግሌ ኮሚቴዎች አሉ ነጋሶ ገዳዳ የሃይማኖት መሪዎች ያሉበት ብዙ ሰዎች እነሱ ግፊት አድርገው ይሄ ድርጅት ካልገባ በዚህ ሙሉ አይሆንም የሚባለው ለውጥ ብለው ራሳቸውን ኮሚቴ አቋቁሞ እስከዛ ሊልኩ ነበር በዚህ ተገፍቶ ነው ህዝቡም ራሱ ከውስጥና ከውጭ መንግስት ላይ ግፊት አደረገ ከዛ በኋላ እዛ ተልኮ አቶ ማኑ ወርቅነህ ሚኒስተር ወርቅነህ ገበየውና ፕሬዝዳንት ለማ መገርሳን ላኩ እንደ ተወካይ እዛ እንደዛ ሆኖ እንትን ጨርሰን ከጨረስን በኋላ ያ ስምምነት ከተደረገ በኋላ የተዋጊዎችንም ጉዳይ የድርጅቱን በነፃ እንዴት እንደሚንቀሳቀስ ስንመጣ በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርም እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን
የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቢሮአችን እንዴት አድርገው እንደሚያስረክቡና ዋነኛው እዚህ ጻርፍ ቢሮዬ እንደምገባ እንደመጣው የኛ ቢሮ እንደሚመልሱልን ብዙ ነገሮች ተስማምተን ነው ከዛ ተነሳ ነው። ግን ዋነኛው እንቅፋት አንተ ያነሳው ነጥብ ላይ ነው እንግዲህ የተነሳው። አውሮፕላን የመላክ እንልካለን አሉ። አላኩም ቆየ። ይሄንን ስናቅ እኛ ቻርተር ወሰን ሳንወድ በግድ ቻርተር ወሰን ወደ 30 ምናምን ሺህ ዶላር ነው የተከፈለው። ችግር ነው። የውጭ ያሉ አባሎችና እንትኖች አስቸኳይ ባደረጉት እንትን ነው እሱ ካሽ ተከፍሎ ነው እንግዲህ። እንደዛም ሆኖ እዚህ መድረስ ያለብንን ሰዓትና ህዝቡ የሚጠብቀውን እሱን ለማክሸፍ ወደ 5 ሰዓት 6 ሰዓት ገደማ አስጠበቁን እዛ አውሮፕላኑን ከዚህ ለመላክ እና የሁሉ አርፍደን ነው የመጣ ነው። ወደ በጣም ብዙ ሰው በፀሐይና በእንትን ከተጎዳ ሪሴፕሽን የሚቀበሉ ሰዎች የሁሉ ሰቦታጁ እንግዲህ ከዛ ነው የሚጀምረው የመንግስት እንትን እንጂ እኛን በአንደኛ እኛ አስገባን የሚሉት እኛን መንግስት አይደለም ያስገባን፣ ትግሉ ነው ያስገባን። እኛ የተሰዋንበት ትግል ነው። እኛ ያመጣነው ለውጥ ነው። ማንም አላስገባንም እኛ። ሁለተኛ ደግሞ ከፍለን አስገባን መጣን ምናምን የሚለው ውሸት ነው። ያው የዚህ ሀገር ውሸት እንግዲህ ሀፍረት የለውም። ሰው ሲዋሽ አልከፈሉም፣ አንድም ሳንቲም አልከፈሉም። በዋናነት እዛ ዶክተር ወርቅነህ ገበየሁና አሁን ኢጋድ ውስጥ ያሉትና ዶክተር ለማ መገርሳ ሲመጡ እርሶም በተደጋጋሚ የሚያነሱት ስምምነታችን አልተከበረም፣ በኋላ ላይ ትጥቅ አስፈች ማን ፈች ነው እስከ ማለት የደረሱበት ስምምነቶቻችን አልተከበሩም፣ መንግስት ቃሉን አላከበረም፣ የነገራችሁን አልሆነም ሲሉ ይደመጡ ነበር በተዘዋዋሪ ቋንቋውን ጨምቀን ስናወጣው። በመሰረታዊነት ግን ዋና የሚባሉ ስምምነቶቻችሁ ምን እንደሆኑ ደግሞ ይፋ አላደረጋችሁልን። በመንግስት በኩልም ይፋ አልተደረገም፣ በኦነግ በኩልም ምን እንደተስማማችሁ ይፋ አልተደረገም። ይሄ ለሐሜት አጋልጧችሁ ነበር ለብዙዎቹ ማለት ነው። ምክንያቱም የለውጥ ኃይሉ ከኦሮሚያ ነው የመጣሁት የሚል ትርክት የራሱን መዝዞ ስለነበረ እኔ የኦሮሞን ህዝብ ወክላለሁ ኦዲዮ ውስጥ የነበርኩት የሚል ስለነበረ ጨዋታ እየተጫወቱብን ነው የሚሉ የፖለቲካና የኤሊት ማህበረሰብ ተፈጥሮ ነበረ። ግን በዋናነት መንግስት ጋር ተስማምታችሁ ያልተተገበሩላችሁ ስምምነቶች ምን ነበሩ? እሱ እንግዲህ ያው ብዙ ጊዜ ገልጸናል፣ ነጥቦችንም ገልጸናል። ዋነኛው ይሄ ሁሉ መተማማት እንዳይኖር ሶስተኛ አካል ባለበት ቦታ ይሁን ብለን ብዙ ጊዜ ተደጋግመን መግለጫ ማወጣን፣ ሚዲያ ላይም ወጥተናል። የኤርትራ መንግስትንም በጣም አጥብቀን ጠይቀናል። መጨረሻ ላይ ሌላ ሀገር ነው ለማድረግ የፈለግነው። እሱም ስላልተቻለ ኤርትራ መንግስት እንዲኖር ጠየቅን። እምቢ ያለ ኤርትራ መንግስት ፈቃደኛ አልሆነም፣ አልፈለጉም። ምክንያቱም ከነዚህ ጋር እንደተስማሙ ነው የገባን እኛ። ከዛ በኋላ ያው የሁለትዮሽ መቀመጥ ነበረብን፣ ግዴታ ነው። ህዝቡም ይፈልገዋል እንድንገባ፣ ሌላ አማራጭ አልነበረንም እኛ። ሶስተኛው የኤርትራ መንግስት እንዲሆን ነበር ፍላጎት የነበራችሁ? ሌላ ነበር የፈለግነው መጀመሪያ ምርጫችን። ያ ካልተቻለ ደግሞ መጨረሻ ላይ የኤርትራ መንግስት እንዲሆን እንዲቀመጥ እንደታዛቢ ብለን ነበር። እምቢ አሉ እነሱም። እኛ ሶስተኛ አካል ሆነን አንቀመጥም ብለው ከዛ በሁለትዮሽ ነው የተስማማነው። ነጥቦቹ ዋነኞቹ አንደኛ በመሃላችን ያለው የጦርነት ሁኔታ ከዛሬ ቀን ጀምሮ አልቋል፣ እዚህ ላይ ያቆማል። የኦሮሞ ነጻነት ግንባር በሰላማዊ እንትን እንዲንቀሳቀስ መንግስት እንቅፋት እንደማይሆን፣ የወታደራዊና የታጠቁ ኃይሎችን በሚመለከት መንግስት ለኦሮሞ ነጻነት ግንባር ብቻ ሳይሆን ለሁሉም ኢትዮጵያውያኖች፣ ለሁሉም የፖለቲካ ፓርቲዎች፣ ለሁሉም የፖለቲካ ቡድኖች እንደዚሁም ደግሞ ለግለሰቦች የፖሊስና የደህንነት እንደዚሁም ደግሞ የደህንነት ኃይሎች የሚባሉ የመከላከያ ጨምሮ የፖለቲካ እንትን ውስጥ እንዳይገባ ኒውትራል ወይም ደግሞ ምንድነው በመንግስት ፖለቲካል ፓርቲ ትእዛዝ ውጪ እንዲሆን ይህን ሁሉ በግልጽ ነው የተነጋገርነው። በግልጽ ነው እሺ ያሉት እነሱም። የኦሮሞ ነጻነት ግንባር ታጣቂዎች ደግሞ ወይም ደግሞ የነጻነት ታዋጊዎች የጋራ ኮሚቴ አቋቁመን እንዴት አድርገው የአካባቢ መንግስት ጸጥታ ኃይል ውስጥ እንዴት እንደሚቀላቀሉ
ፕሮሰስ አለው ዩኒቨርሳል እንትን አለ በዚህ ላይ ዩኒቨርሳል ኮድ አለ እሱን ተከትለን እንዴት አድርገን እንደሚቀላቀሉ በዚህ በጋራ ኮሚቴ እስከ ተቀላቅሎ እስኪያልቁ ድረስ ስልጣናቸው ትምርታቸው ካምፕ እንዴት እንደሚገቡ ይሄን ሁሉ አብረን እንደምንሰራ ዋነኛው እነዚህ ሁለት ነጥቦች ናቸው ዋነኞቹ ሌሎች ነጥቦች አሉ እንግዲህ የኛ ኦፊስ 92 የተወረሰ ኦሮሚያ ውስጥ በሙሉ እዚህ ሄድኳርተር አሁን ያለውን ጨምሮ እንደዚሁም ደግሞ የተወረሱ ንብረቶች የኦራ በ96 በኢፒአርዲኤፍ ከህግ ውጭ የተወረሱ እነዚህ ሁሉ እንዴት እንደሚመለሱ ይሄን ሁሉ እሺ ብለው ተስማምተው መጨረሻ ላይ እንግዲህ ብዙ ናቸው የነዚህ በየጊዜው የት እንደደረሱ የማይታወቁ የአመራርና ከፍተኛ አመራሮች እንደዚሁም ታዋቂ ግለሰቦች የኦነግና የኦሮሞ ህዝብ ብቻ ሳይሆን ኢትዮጵያኖች ብዙ ናቸው እኛ ራሳችን ሊስት አለን እነዚህ በሙሉ የት እንዳሉ እንዲገልጹልን እሺ ብለው ነው የተቀበሉ እነዚህ ሁሉ እና ከዛ በኋላ ይሄንን ለመፈረም ስንል በመሃል ከኛም ጋር ትንሽ ውይይት አለን ትንሽ ጊዜ ስጡን አሉ ኤርትራ መንግስት እነሱና ኤርትራ መንግስት ማለት ነው እነሱም ቸኩሎ ወደዛ ሆኑ በዚህ መሃል they avoided it ለመፈረሙ አቮይድ ሲያደርጉ ግን እኛ ኢንሲስት አድርገን የጋራ መግለጫ ግን መውጣት አለበት ብለን እነዚህ ነጥቦች ዋነኞቹ የጋራ መግለጫው ላይ አሉ በመግለጫ ነው እንጂ በፊርማው ላይ አልተደረገም አቮይድ አደረጉት አቶ ዳውድ አሁን ሲናገሩም ሰው እንደሰማሁት ከዚህ በፊት ውል እንደገባችሁ እንደተፈረመ ነበር ብናቀው ሌላው ደግሞ በእናንተና በሁለታችሁ ማል የኤርትራ መንግስት ይህን ያህል ሚናና ሰይ እንዲኖረው የተጠበቀበት ምክንያት ምንድነው ላይ ያስባሉ ማለት የኤርትራ መንግስት ስለሌለ እናንተ ሁለት ኢትዮጵያውያን የፖለቲካ ድርጅቶች መስማማታችሁ ነበር ማለት ነው ወይስ ከለውጡ ኃይልና ከናንተ ጋር ቀጥታ ግንኙነት አለው አሁን እኛ ገባን በዛን ጊዜ የኤርትራ መንግስት ከኛ ቀድሞ ወደዚህ ተወካዮች ልኮ ከዚህ መንግስት ጋር እንትን ጀምሯል እኛ ከመግባታችን በፊት እና ያንን ግንኙነታቸውን ለዓለማበላሸት ውስጥ ለዓለምግባት ፈለጉ ይሄ ነው የገባንኛ እንጂ ከኛ ጋር በህብረት ነበር የምንሰራው በዛን ጊዜ ቶሎ ነው የተለወጡት ያ ነው የገባኝ እኔ እንደ ዳውድ ያ ነው ችግሩ ከናንተ ጋር የነበረው ግንኙነታቸው ወደ አዲሱ መንግስት ተገለጧል ብለን ማሰብ እንችላለን ያንን እንዳያኮርፋባቸው እዚህ ጣልቃ ለመግባት አልፈለጉም እነሱን ለማስቀየም እንደዛ ነው የተረዳሁት ስለዚህ እኔ ያረዳን ነው መልካም አሁን ስምምነቱ አለመፈረሙ አሁን በዚህ ሰዓት ላለው ችግራችሁ ለመከፋፈላችሁ ለመሰንጠቅ ወይም ደግሞ በርሰው ቋንቋ መንግስት እንዲ ለማድረጉ ከፍተኛ ሚና አለው ብሎ ማሰብ ይቻላል እና አቶ ዳውድ ይሄን ለውጥ አይኖርም በኔ እምነት ማለት ነው የማይኖረው ምንድነው ከቲፒኤልኤፍ ጋር ፊርማዎች ነበሩኛ በቻርተር ጊዜ በኦሮሞ ነጻነት ግንባርና ቲፒኤልኤፍ መሃል ከመግባታችን በፊት ካርቱም የተፈረመ አለ እንደገና ደግሞ ቻርተሩ ራሱ አብሮ የተፈራረሙት የኦሮሞ ነጻነት ግንባር ዋነኛው የቻርተር አባል ነው እዛ የተፈረመ አለ ከዛ በኋላ ደግሞ የሶስትዮሽ የጋራ ይሄ የወታደሮችን ካምፕ ማንተን ማድረግ አብረን የገባንበት እንትን አለ ይሄ በሙሉ አልተከበረ ፊርማ ግን አለ ለውጥ አይኖረው ዋነኛው ደዊል ፍላጎት ያ በሰላማዊ መንገድ ተቃዋሚን መያዝ ቃልን አክብረህ ለህዝብም ለተቃዋሚም ለሀገሪቱ ዜጎችም ስለዚህ ለሁላችንም ለዜጋውም የለም ለኛም የለም ፊርማ ኖረ አልኖረ እዳዝ ማተር ዋናው ዊል ፖለቲካል ዊል የሚሉት ወይም ደግሞ የፖለቲካ ፍላጎቱ ዋናውና ማክበር እሱ እስካሁን ድረስ አለመኖሩ አንዱ ከርሶ ጋር ተያይዞ የሚነሳው ጥያቄ የኦሮሞ ጦር የሚባለው በመንግስት አጠራር በአሁኑ ስም ኦነግ ሸኔ ተብሎ የሚጠራው ኃይል ትጥቅ ይፈታል አይፈታም በሚል መነጋገሪያ ሆኖ ነበር ለአንድ ወር ሁለት ወር የርሶም አስተያየቶች አንድ ሁለቴ መጥተው ነበር
እንግዲህ አናቅም ለምን እንደዛ እንዳሉ ለማን ነው ትጥቅ አስፈቺ ማን ነው ፈቺ የሚል ጥያቄ አንስተዋል። መጀመሪያ ወሎች እየተነጋገርናቸው ይተግበሩ የሚሉ ተነስተዋል። በመሃል አቶ ለማ መገርሳም ከኦሮሚያ ተነሱ። ብዙ ለውጦች ተደረጉና አሁን ያለው በአብዛኛው የኦሮሞ ፖለቲከኞች የኦሮሞ ጦር በመንግስት ደግሞ ኦነግ ሸኔ የሚባል አለ። አንዳንድ የመንግስት ሰዎች ቀጥታ ከእርሶ ኦነግ ከሚመሩ ሊቀመንበር ከሚያደርጉት ጋር ግንኙነት አለው ይላሉ። እርሶ ደግሞ በአደባባይ ወጣው ለአባገዳዎችና ለኦሮሞ ህዝብ አስረክበናል መንግስት ነው ችግር ያለበት ብለው ነበር። እዚህ ውስጥ ግን በሁለቱም ሳይድ መንግስትም ህግ ለማስከበር ሲል የሚያሰማራቸው ኃይሎች እየሞቱ ነው። ያም የኦሮሞ ጦር የሚባለውም ደግሞ የፖለቲካ ሀሳቡን ለማራመድ በጦር ሲንቀሳቀስ ብዙ ሰዎች እያለቁ ነው። ምንድነው የሚሰማውት? ከስሜቱን ጀምር ወደ እውነቱ ቀጥለን እንመጣለን። ከስሜቱ ምንድነው እዚህ ሀገር ያለው ፖለቲካ ተቃዋሚን መምታት ነው። ሊቀመንበር ይሁን ወይም ደግሞ ሌላ የማይመችን ወይ ከጨዋታ ውጪ ማድረግ ወይም በአካል ማስወገድ ወይም ደግሞ ሰበባ ፈልገህ አደጋም ማድረስ ወይም ደግሞ ማኮላሸት፣ እነዚህ በሙሉ የዚህ ሀገር ፖለቲካዎች ናቸው። በእኔ ላይ የሚወራው ወሬ ያ ነው። ከድርጅቱ የማንሳትም ከጦር ጋር ግንኙነት አለው ብሎ እኔን ለማስመታትና ለመምታት የሚደረጉ ፕሮፓጋንዳዎችና እንትኖች ከዋነኛው የመንግስት አመራር እስከታች ተያይዞ ያለ ነው። ይሄ ዋነኛው ይሄ አስፈቺና ተፈቺ ያለው እንትን ከዛ ነው የሚጀምረው እንትኑ ያ ሚዲያ ተቀነባብሮ ነው ለኔ የተዘጋጀው። እኔ አላወኩም። ልክ አንተ እንደምታይቀኝ ሚዲያ ጋር ነው እጄ ቃሌን እሰጣለሁ የሄድኩት ጥያቄና መልስ ለማድረግ እንደገባኝና በኋላ መላልሰው ኤክስፐርቶችም እንዳዩት ግን ልጁም ተዘጋጅቶ ነው የመጣው፣ ጥያቄውም ተዘጋጅቶ ነው የመጣው። እኔ ያልኩት የትጥቅ መፍታት ላይ በዛን ጊዜ ስምምነታችን አፍርሰው በፌስቡክ እና በሶሻል ሚዲያ እና በዋነኛው ሚዲያ በጣም አፍራሽ የሆነ ፕሮፓጋንዳ ጀመሩ። ይሄ አፍራሽ ፕሮፓጋንዳ ደግሞ ከመንግስት ባለስልጣኖች የተባሉ ናቸው እና አዲሱ አረጋ እና ከነሱ ኦዲፒና እንትን ውስጥ ያሉ እንትኖች ያ በጣም የሞቀ ፕሮፓጋንዳ ነበር። ይሄንኑ ነው ይዘው የመጣው ልጁ እና መጣና ይሄ አንተ እንዳልከው ይሄ ትጥቅ ማስፈታት የሰራዊቱን ትጥቅ ማስፈታት ጉዳይ ይሄ ይነሳል። ለምንድነው የሚለውን ጥያቄ አነሳ። ለምንድነው የማታደርጉት ቶሎ ትጥቅ ለምን አታስፈቱም ምናምን የሚል ጥያቄ ነው ያነሳው። ከዛ በኋላ አስፈቺም የለም ፈቺም የለም፣ እኛ ተስማምተን የመጣ ነው። የሚፈታው የጸጥታ ኃይሉ አካል እንዴት እንደሚሆን አስፈቺውም ከዚህ ጋር እርቅ ከሀገሪቱ ጋር ነው ያወረድነው፣ እንደ ወንድምነት እንዴት እንደሚቀበለው ይሄ ነው እንጂ አስፈቺና ፈቺ የምን እንደዛም መባል አንፈልግም። ስንት ዓመት የታገልን ሰዎች ነን። እንደገና ከኦሮሞ ህዝብ ሳይኮሎጂ ላይ በጣም ጠባሳ ያለው አባባል ነው ይሄ ነገር። ይሄንን ነው የመለስኩት። ይችኛውን ፓርት ኮንቴክስቱን ቆረጠና ማን ነው ፈቺ ማን ነው አስፈቺ የምትለዋን ብቻ ፍላሽ አደረገ። የሚፈልጉትም ይሄንን ነው፣ ፕሮፓጋንዳ ፓርቱን የሆል ኮንቴንት ወይም ደግሞ ይዘቱን ማስተላለፍ ትተው እንትን አደረጉ። ከዛ ነው የሚነሳው ዋነኛው እንትኑ ለመምታትና እኛንም ከትግሉ ከጨዋታው ውጪ ለማድረግ የሚያደርጉት ጌም ከዛ ነው ማለት ነው። ከዛ በኋላ ይሄ ነገር በጣም አጨቃጫቂና በጣም ፕሮፓጋንዳ ያበዛበት እኛንም ረጋ ብለን ቶሎ ቦታችንን ይዘን ለሰላማዊ ትግሉ ለመንቀሳቀስ ስቴቢሊቲ ለማሳጣት ወይም ደግሞ ካለመረጋጋት ረብሻ ውስጥና አለመረጋጋት ውስጥ እንድንኖር የተፈለገና እንትን ስለሆነ ሰዎች ይጠራሉ። የጋራ ኮሚቴ ብለን የጀማመርናት አለ። እሷንም በእኛ ላይ ቶሎ ፈጽሙ በሁለት ሳምንት በሁለት ሳምንት ውስጥ የሚያድቅ ነገር አይደለም። እንደዚህ አይነት ነገር ስነ ስርዓት ይዞ መሄድ አለበት። እኛን ሀራስ ኢንቲሚዴት ወይም ደግሞ አስፈራርቶ ወደ ሀውዲ በትኖን እንትናችንን በትነው ከዛ በኋላ የፈለጉትን እንትን ለማድረግ ነበር።
እኛ እንግዲህ ስንት ዓመት የታገልንበት ስለሆነ ለብዙዎቻችን ለዚህ አይሆንም ብለን እንትናን በኋላ እየተነጋገርን ስምምነት እያደረግን የጋራ ኮሚቴውም እነሱ በስነ ስርዓት እንዲሰራ አልፈለጉም። በዚህ አይነት ጭቅጭቅ ውስጥ እያለን አባገዳዎች እንደ እርቅ ገቡበት። አባገዳና ሽማግሌዎችና አደሲቄ የሚባሉት እነሱ ገቡበትና እኛ ለነሱ እዚህ ልሊ ሆቴል ነው ብዙ ቀናት ተደጋግሞ አስረዳናቸው ችግሩን። ከዛ በኋላ እሱን ይዘው እነዛንም ጠይቀናል ብለው እዛ የኦሮሞ ባህል ማዕከል ውስጥ ነገ ከመንግስት ጋር እዛ ትገናኛላችሁና በጧት እንዲገኙልን ብሎ አባገዳ በየነ ሰንበቶ ደወለልኝ። ከዛ በኋላ ያው እኔ የምጠብቀው እኛና መንግስት ተገናኝተን እነሱ ባሉበት ችግሩን እንዴት አድርገን ፈተን እንደምንሄድ ነው። ስንሄድ እዛ አዳራሹ ሙሉ ነው። ተቃዋሚ አልቀረም። የኦሮሞ ፖለቲካ ተቃዋሚዎች የሚባሉ ወጣቶች አሉ። እነዚህ ሌሎች አርቲስቶች አሉ። የሼኪዎች ባገዳዎች እነዚህ በሙሉ አሉ። በዋነኛው አስተራቂ ተብሎ ከመጡት ውጪ በአዳራሹ ሞልቶ እዛ አለ። ኮንፈረንስ ነው የጠሩት። ባገዳውን ጠየቅኩት። ኮንፈረንስ ነው ያለ ብለህ ለምን አትነግረኝም? በዚህ ተዘጋጅተን እንመጣለን እኛም። አይ እንግዲህ እነዚህ ሌሎችም እኛ ያገባናሉ ስላሉ ለዚህ ነው። ታዲያ ለምን አትነግሩንም? እኛን እንዲሁ በድንገት እዚህ ውስጥ ላይ ለምን ከመንግስት ጋር ነው ያደረኩት። በኋላ እዛ ላይ ሁሉም ተናገሩ። አሁኑኑ አዋጅ መደረግ አለበት። የተለመናችሁበት የሚያለቅሱ ሰዎች እባካችሁ የተባላችሁበት መድረክ ማለት ነው። ኤግዛክትሊ። ከዛ በኋላ አሁኑኑ አዋጅ መደረግ አለበት። አሁኑኑ እንትን ማለት ሲለው ይሄ ነገር አይሰራም ካላችሁ ደግሞ ያው ሁላችሁ እናንተ ይሄ የህዝብ ሰራዊት ነው፣ ህዝብ ነው ያስታጠቀው፣ ህዝብ አብሮ የተሳተፈበት ነው። ከህዝቡ ጋር ጨርሱ። በእኛ በኩል ግን ሰላማዊ ትግል ወደ ሰላማዊ ትግል ነው ያለው። ኃላፊነቱን ውሰዱ እንደዚህ ከገፋችሁ ብለን ለአባገዳዎችና ለህዝቡ ሰጥተን ከኛ ከውስጥ ወጣን ማለት ነው። በአደባባይ ነው ያ ንግግር አስታውሳለሁ። በአደባባይ የነበረውም ትልልቅ አባገዳዎች የኦሮሞ አባቶች አልቅሰው አንዱ ሆኖ ሲሉ የነበሩበት ሰዓት ማለት ነው። ተቀበሉ። እነሱ የኛን ውሳኔ ተቀበሉ። ወደ መንግስትም ተስማማ። ይሄው ነው ያለ። ግን አቶ ዳውድ ይሄው ነው ያለም በአሁኑ ሰዓት ኦነግ ወይም የኦሮሞ ጦር የሚባለው ወይም ኦነግ ሸኔ የሚባለው ዜጎች በማንነታቸው ለይቶ አውጥቶ ስናይፐር ደቅኖ የሚጨፈጭፍ የሚያሳድድ የሚገድል ሰው ከመኪና ጋር የሚያቃጥል 17 ባንክ ዘረፈ የሚባል በጣም ከኛ ከኦሮሞ ህዝብ ከአጠቃላይ ኢትዮጵያ ህዝብ ስንልቦና የራቀና አስፈሪ አደገኛ ፍጡር ተደርጎ ተስሎ ይነገራል። ይመጣሉ። አንዳንዴ ምን ያደረኩት አላደረኩት ይላሉ። ነጃል መሮ ነጃል አብዲ ብዙ ሰዎች እየተጠቀሱ እንደ መሪነት ይመጣሉ። እርስዎ ግን እዚህ ላይ የሚያውቁት እውነት ምንድነው? እውነት ምዕራብ ወለጋ እና ሌሎች አካባቢ ያለው ሁኔታ በትክክል ከኦሮሞ ጦር ጋር ብቻ የሚያዝ ነው ብለውስ ነው የሚያምኑት? አይ እንግዲህ እዚህ ሀገር ይሄ ሀገር እንደ ሀገር ከተመሰረተ ጀምሮ እስካሁን ድረስ ጦርነት፣ ግጭት ወይም ደግሞ ተዋጊ ኃይል ኢንሰርጀንት የሚባለው በፖለቲካ ድርጅትነት ተደራጅተው ይሁን ወይም ደግሞ በአመፅ ደረጃ የቆመበት ጊዜ የለም። መጥቀስ ይቻላል፣ መዘርዘር ይቻላል። የባሌውን፣ የራያ አካባቢ፣ ብቸና ብዙ ከደርግ ጊዜም በደርግ በፊትም ከዛ በኋላ ደግሞ የትጥቅ ትግል ተቃዋሚዎች ናቸው የተነሱት እነ ቲፒኤልኤፍ፣ ኢፒኤልኤፍ፣ ኦኤልኤፍ፣ ኦኤንኤልኤፍ ብዙ ናቸው። እነዚህ ጂፒኤልኤም ጋምቤላ ምናምን እና ይሄ የቆመበት ጊዜ የለም። ይሄ ሁሉ ሲደረግ መንግስት የሚያወጣላቸው ስም አለ። እነሱ ደግሞ ራሳቸውን የሚጠሩበት አለ። ኤርትራንትን ከወሰድክ እነዚህ የአረብ ደላሎች የምናች ነው የሚባሉት እንጂ እስከ መጨረሻ አመታት ድረስ የኤርትራ ነጻነት ግንባር ወይም ደግሞ ኢኤልኤፍ ወይም ኢፒኤልኤፍ ብሎ መንግስት አይጠራውም። ወንበዴዎች ምናምን ቲፒኤልኤፍንም እንደዚሁ እና የነዚህም እንደዚህ ነው ብዬ ነው የምረዳው። ኦነግ ሸኔ አይሉም ራሳቸው። እነሱ የኦሮሞ ነጻነት ታዋጊዎች ወይም ደግሞ የኦሮሞ ነጻነት ሰራዊት ነው የሚባለው። ራሱንም እንደዛ ነው ሚዲያ ላይ ያወጣል፣ እሱም ይናገራል።
አሁን ተደረገ የሚባለው ግድያ፣ ዝርፊያ ምናምንም ያው ድሮ እንትን የሚባለው ነው። ግን ዋነኛው ሆኖም ከሆነ ትንሽ በገለልተኛ አካል ተመርምሮ ቢወጣ ጥሩ ነው። አለበለዚያ የመንግስት ሚዲያ ታማኝነትና ሌሎች ሚዲያዎች ማንኛውም ሚዲያ እዛ ገብቶ መመዝገብ እስካልቻለ ድረስና የመንግስት ሚዲያዎች ብቻ እስከሆነ ድረስ እንዲሁ ዝም ብለ ይሆናል ሆኗል ብለ አምነ መቀበሉ ይቸግራል። ከዚህ አገር ታሪክ ውስጥ ስታያይዘው ማለት ነው። ይሄ ኦነግ ሸኔ የሚለው እኛ ምን እንደሆነ አይገባንም፣ ስሙም አይገባንም እስካሁን ድረስ። እንደዚህ ብሎ ራሱን የሚጠራ እንትን የለም። እነዛ የኦሮሞ ነጻነት ሰራዊት ነው የሚባሉት ናቸውም። እኛንን እንትን ያልነው መንግስት በስነ ስርዓቱ ወደ ጸጥታ ኃይሉ መቀላቀል እምቢ ብሎ ስለሆነ ነው እዛ የቀሩት እንጂ በራሳቸው ምርጫ አይደለም። ከዛ በኋላ ደግሞ ውጊያ ነው እንግዲህ ያው ራሱን ይከላከላል የታጠቀ ኃይል የትም አካባቢ። ያ ነው የሆነ ያለው እንትን። አሁን እንግዲህ አሁን ህዝቡ ላይ እንደዚህ ጉዳት የሚያደርስ የሚዘርፍ እንትን የሚያደርግ ወይም ደግሞ በአንዳንድ የመከላከያ ሰራዊት አዛዦችና የፖሊስ ኮሚሽነሮች እንደሚባለው ህዝቡን የሚጎዳ ከሆነ እንዴት አድርጎ ህዝቡ ውስጥ ሊቆይ ይችላል? እንዴት አድርጎ ይሄናል ሰራዊትና ይሄን ያህል ኃይል ያለው መንግስት ሊቋቋም ይችላል የሚለው እንግዲህ የራስ ጀጅመንት ነው። ምናልባት መንግስት ኦነግ ሸኔም ጋር በሚለው ቋንቋ ሰላም ማምጣት አቅቶት ሀገሩን ማረጋጋት አቅቶት ነው ወይስ ፍላጎት የለውም ማለት ይችላል? እርሶ ኢትዮጵያ ፖለቲካ ውስጥም የዓለም ፖለቲካ ላይም ረጅም ዘመናት ስላሳለፉ የመረዳትም አቅም አለው ብዬ ስለማምን ነው የምጠይቀውት። አንዳንዶች መንግስት ሰላም እንዲሆን አይፈልግም ይላሉ። እንደዛ ሲሉ ቢፈልግ ኑሮ እኛን ያካትተናል ነው የሚሉት። ግን በትክክል መንግስትነቱን ተወጥቶ ሰላም ማድረግ አይችልም ወይም ቢያንስ አሁን ይህን የኦነግ ሸኔ ጉዳይ መፍታት አይችልም ነበር ወይ ብላ ያስባሉ? ይህንን በመረጃ ብቻ ያለኝን ነው እንትን የምነግርህ። እኔ ዋነኛው ነገር ይሄ ችግር በስነ ስርዓት እንዲያልቅ ስላልፈለገ ነው ይሄ ችግር የገለጠው። ይህንን በማስረጃ ማስረዳት እንችላለን። ከእኛ ጋር ነው ማለቅ የነበረበት። እነዛ ተዋጊዎች አይመለከትም። የተስማማነውም ድርጅት ነው። እኛ ድርጅት ስር ያሉ ናቸው፣ በእኛ ኃላፊነት ስር ያሉ ናቸው። ያንን በስነ ስርዓት ከኛ ጋር መጨረስ ነበረበት። በዚህ ደግሞ ዩኤንዲፒ ውስጥ ያሉ ሰዎች በዚህ ላይ እኛንም መንግስትም ለመርዳት ፈቃደኞች ነበሩ። ጠይቀውናል፣ ተመላልሰው ጠይቀውናል፣ አስረድተናል። ግን መጨረሻ ላይ መንግስት ፈቃደኛ አለመሆኑን ነው የነገሩን። አንድ ሁለተኛ ይሄ አሁን ያልነው ጭቅጭቅና እንትን ሲነሳ በዛ አለቀ። ያው ቅድም እንደነገርኩ ለአባገዳዎች እናንተን ሰጠን። ያ በዚህ አይነት ሁኔታ እንደማልቅ ነግረናቸዋል። ያን ለትመኛ ግን ፈለጉት ሰጠናቸው። ከዛ በኋላ ያለው እንትን ትንሽ ቆይቶ ከዚህ በፊትም በሚዲያ አስረድቻለሁ። ፕራይም ሚኒስተሩ ጠሩ ለመጀመሪያ ጊዜ ዳቶዝ ኖቬምበር ወደ መጨረሻ ገደማ ወደ ዲሴምበር ውስጥ ነው 2018 ማለት ነው። እኛ እንግዲህ አሁን ትግስታችንን ጨርሰናል። የዚህን ሰራዊት እንትን ኃይል አዳማና አሰማርተን እንመታዋለን። ይሄንን ልነግርህ ነው የጠራሁት። አንደኛው ነው። ሌሎች አጀንዳዎች አሉ። ዋነኛው አጀንዳ ግን ይሄ ነው። ኦፊሻሊ ነው የነገሩን። ማን ናቸው እንደዛ ያሉት? ፕራይም ሚኒስተር ዶክተር አብይ። ከዛ በኋላ ያው ማምንበትን ነግሬያቸዋለሁ። ያመንኩበት ምንድን ጦርነት ታደርጋላችሁ፣ ይሄ ጦርነት መደረጉ ትክክል አይደለም፣ ማለቅ አለበት በሰላማዊ መንገድ። ይሄ ነገር እኛን ይመለከታና መንግስት ነው የሚመለከተው። ጊዜም አልተሰጣችሁም። እንደገና ደግሞ አካሄዱም ትክክል አይደለም። አንድ ይሄ ነው የስነ ስርዓቱና የጋዩም እንትኑ በስምምነታችን መሰረት። አሁን ጦርነት ከተደረገ ግን ያንለትም ቃል በቃል ያልኩት ይደረጋል። ሰው ይጎዳል። እነዚህ ልጆች ሊጎዱ ይችላሉ። ግን አንድ መስር ወይም ደግሞ አንድ መስር ብትቀር እሷ ራሷ ለኢትዮጵያ ችግር ትሆናለች። ጦርነት ቀጠለ ማለት ነው። ሶስተኛ ጦርነት ጨርሰናል ብለን በሰላማዊ መንገድ ተብሎ ሁሉ ነገር ተብሎ ውጊያ መጀመሩ ራሱ ለዚህ ሀገር ጥሩ
ገጽታ አይሰጥም፣ ጥሩ ኢሜጅ አይሆንም። ይሰማል፣ የሚደበቅ ነገር የለም። እኔ አስተያየቴ ይሄ ነው። ስለዚህ ባይደረግ ይሻላል፣ በሰላም መንገድ ቢያልቅ ይሻላል። አልተቆየም። በጣም በዲቪዥን የሚቆጠሩ እንትኖች ናቸው ሰራዊት ነው የተሰማራው። በጣም ከፍተኛ ውጊያ ነው የተደረገው። ከዛ በኋላ ደግሞ ተመላልሶ ሄሊኮፕተር ሳይቀር ውጊያ ተደርጓል። እዛ ግን የኃይል ሊጠፋ አልቻለም። ከዛ ነው የሚነሳው ችግሩ እና ሰላም የሚፈልግ ሰው በሰላም ማለቅ አለበት ያለ ሰው እኛም ፈቃደኝነቱን አሳይተን ሳለን ይሄን ሁሉ ተጠቅሞ ያንን መጨረስ ይቻል ነበር። ግን ያ ኃይል መጥቶ ከጸጥታ ኃይሉ ጋር እንዲቀላቀል አልፈለጉም። ለመምታት ነበር ፈለጉት። ለምን የጸጥታ ኃይሉ ጋር እንዳይቀላቀል ፈለጉ ብለው ያስባሉ? ስጋት አላቸው ወይስ የመንግስታቸው ውስጥ ችግር ያመጣም ብለው ያስባሉ? ወይስ በማህበረሰቡ ዘንድ ተቀባይነት አይኖርም ብለው ያስባሉ? ለምንድን ነው ማለት የአንድ ሀገር ዜጋ ነው፣ በቋንቋም በባህልም የተሳሰረ እንዲያውም የበለጠ ትግል ያካሄደ ኃይል ሆኖ እያለ ለምንድን ነው የጸጥታ ኃይል ውስጥ እንዳይገባ የፈለጉት ብለው ያስባሉ? እሱ እንግዲህ ዋነኛው እንትን ያልነገሩንም እርግጠኛዋ ነገር ግን ማምንበትና ውስጥ ለውስጥ ስትሄድ የነበረችው እና ሚስጥር ያልሆነች አንደኛ የኦሮሞ ነጻነት ሰራዊት የፖለቲካ ሰራዊት ነው። የኦሮሞ ነጻነት ግንባር ፖለቲካ የስልጠና ይሰጠዋል። የፖለቲካ ስልጠና ከተወሰደ ደግሞ የድርጅቱ መሪና እንትን ያውቀዋል። ፖለቲከኛ ጦር ነው። ፖለቲከኛ ጦር ባረ ግን ፖለቲካ ያውቃል። ለምን እንደሚዋጋ አላማውን ምናምን ያውቃል። እንዲህ ዝም ብሎ በትዕዛዝ ብቻ ሄደ ብላ ብቻ የምትለው አይደለም። የዚህ የፖለቲካ ጎንም እንትን ትጥቃለው ማለት ነው። እና ይሄንን ይዞ ከመጣ እዚህ ያለውንም ይመርዝብናል የሚለው ሰርኩሌት አለ። የተደበቀች ነገር አይደለችም። ያና ዋናው ችግር መሰለን። በዚህ ምክንያት ነው እንግዲህ አሁን ያለበት ችግር እስካሁን ቀጥሎ ያለው በዚህ በምን ሁኔታ ላይ የሚቋጭ መስሎታል? ማለት አሁን ወደ ሌሎች ጥያቄ ከመሄድ በፊት ይሄ ያለው ጦርነት፣ ግጭቱ፣ መሰቃየቱ፣ እርስ በርስ መገዳደል ነው የምንለው፣ ምንም ልንለው አንችልም። በምን ሁኔታ የሚቋጭ መስሎታል? ይሄ ከዚህ በፊትም 3-4 ቦታ ተጠይቄያለሁ፣ መልሻለሁ። ይሄ የኦሮሞ ነጻነት ሰራዊት ወይም ደግሞ የኦሮሞ ነጻነት ግንባር ችግር ብቻ አይደለም፣ አጠቃላይ የኢትዮጵያ ችግር ነው። የኢትዮጵያ ችግር ቅድም እንደተናገርኩት ጦርነት፣ ግጭት፣ እስር፣ ግድያ ይሄ ከተማ ውስጥም አለ፣ ገጠርም አለ። ጦርነቱ አንዳንድ ጊዜ በጣም አስከፊ የሆነ በጣም ትልቅ ጦርነት ነው። አንዳንዶቹ ደግሞ በግጭት መልክ እንደዚህ ይሄዳሉ። ይሄ ዋነኛው ችግር መፈታት ያለበት እናንተን ማለበት ያው አጠቃላይ የፖለቲካ ውይይት ተደርጎ ዋነኛው የፖለቲካ ተዋናይ የሚባሉት እና ከህብረተሰቡም ውስጥ በዚህ ተካተው እንትን ነው። ሌላው ሀገር እንዴት ነው ያለቀው? እንደዚህ አይነት ኢትዮጵያ እንግዲህ እንበለው ከዛ በፊት ጦርነት ቆሞ አያውቅም ላለፉት 100 ምናምን ዓመታት። ግን ከ100 ስቴት እንደ ስቴት ከተቋቋመ ወዲህ ጦርነት ቆሞ አያውቅም። ኢትዮጵያ ውስጥ ግጭት ቆሞ አያውቅም፣ እስር ቆሞ አያውቅም፣ ግድያ ቆሞ አያውቅም፣ የፖለቲካ ግድያዎች ቆሞ አያውቅም። ይሄ ዋናኛው ችግር የፖለቲካ ችግሩ መቋጫ ማጣቱ ነው። ስቴት ራሱ መንግስት ራሱ ዋነኛው የቫዮለንስ ወይም ደግሞ የኃይል የራሱን እንትን ፍላጎት